ሰው በጣም ብዙ ጊዜ ትንሽ ያቅ የጨረሰ ይመስለዋል። ይሄን አውቄያለሁ፣ ይሄን አውቄያለሁ፣ እዚህ ጋር ደርሻለሁ፣ ይሄንንም ነክቼዋለሁ፣ እዚህ ጋር ስትሆን እሱንም ነክቼዋለሁ። ከሱ ማለት ሰው የእግዚአብሔርን ሥራ ያስተውለው። በጣም ተግቶ ሲጸልይ፣ በጣም በዚያ ያለ መጽሐፍ ሲያነብ ያለቀ ይመስለዋል። በጣም ትንሽ ያቅ ከሆነ ነገር እስከሆነ ነገር ሲያቅ ያለቀ ይመስለዋል። ሄዶ እግዚአብሔር የለም ሁሉ ይላል። መጽሐፈ መክብብ ምዕራፍ 11 ቁጥር 5 ብቻ ነው የማነበው። በጌታ በኢየሱስ ክርስቶስ ስም አነበዋለሁ። የጌታ ቃል እንደዚህ ይላል። የነፋስን መንገድ እንደማታውቅ ሕይወት ወይም መንፈስ በእናት ማዕፀን ውስጥ ወደሚገኘው አካል እንዴት እንደሚገባ እንደማታውቅ ሁሉ ሁሉን ሰሪ የሆነውን የእግዚአብሔርን ሥራ ማስተዋል አትችልም። አሁን ሰለሞን ምንም የማያውቀው ነገር አለ? ሁሉንም ነገር ያውቃል። ሰው ብዙ ነገር አጥንቶ የነፋስን መንገድ ሁሉ መርምሯል። የነፋስን መንገድ ሲመረምር በትክክል በእርግጥ ቃሉ የሚለው ዊንድ ብቻ አይደለም፣ ስፒሪት ነው የሚለው። ነፋስ የሚለው ነፋስ ብቻ ሳይሆን መንፈስም ነው የሚለው። የመንፈስን መንገድ እንደማታውቅ የሚሉ ድምፅ አለው። ሮሃ የሚለው ቃል ስለሆነ አንዳንድ ትርጉሞች ላይ ነፋስ፣ አንዳንድ ትርጉሞች ላይ መንፈስ የሚል ቃል ይጠቀማል። ይህንኑ ቃል ባይዘው ኢየሱስ ተጠቅሞታል። በኋላ አነሳዋለሁ። ዮሐንስ ወንጌል ላይ ተጠቅሞታል ኢየሱስ ራሱ። የነፋስን መንገድ እንደማታውቅ ሁሉ ይላል። ይሄ ከእኔ የተሰወረ ነው አለ። ይሄ ከሰው ልጆች የተሰወረ ነው። በየትኛውም ዘመን ሰው ነፋስ ወዴት እንደሚነፍስ ያየዋል እንጂ መንገዱን አያውቀውም። ከየት እንደመጣ ወዴት እንደሚሄድ ሰው አያውቅም። በዊንድ ቬን በሉት፣ በተለያየ መንገድ በሉት፣ አቅጣጫ እንደዚህ እያደረገ ይሞክረዋል እንጂ ከየት እንደመጣ አያውቅም። በመጣበት ሞመንት ወዴት ለሄድ እንዳሰበ ብቻ ይጠቁመዋል። ወደዛ ሄዶ ይታጠፋ አያውቅም። ሰለሞን እንዳለ የነፋስን መንገድ አታውቅም። የነፋስ መንገድ አይመረመርም። የነፋስን መንገድ እንደማታውቅ ሁሉ አለና ሀምብል ሆነ። ይሄን አውቄያለሁ፣ እዚህ ጋር ደርሻለሁ፣ ይሄንንም ነክቼዋለሁ፣ እዚህ ጋር ስትሆን እሱንም ነክቼዋለሁ፣ ከሱ ማለፌ እንትን አግኝቻለሁ ያለ ሰው የነፋስን መንገድ አላውቅም። አንተም የነፋስን መንገድ አታውቅም። ሰለሞን የነፋስን መንገድ እንደማላውቅ አይደለም እንደማታውቅ ነው የሚለው። ከዚህም በኋላ ማንም ሰው ቢመረምር ይህንን ሊያገኘው አይችልም። የነፋስን መንገድ እንደማታውቅ ሁሉ ቀጥሎ ምንድን ነው የሚለው? ሕይወት ወይንም መንፈስ። የቀድሞ ትርጉም ምንድን ነው የሚለው? አጥንት ከአጥንት በእናት ሆድ ውስጥ እንዴት እንዲዋደድ እንደማታውቅ ነው የሚለው። አጥንትና አጥንት በእርጉዝ ሴት ሆድ ውስጥ እንዴት እንደሚዋደድ እንደማታውቅ፣ የነፋስን መንገድ እንደማታውቅ ሲል ኦፍኮርስ ማሊያቅ ይችላል ሲሉት፣ ቆይ ላቅርበው። አጥንትና አጥንት በእርጉዝ ሆድ ወይንም በእናት ሆድ ውስጥ እንዴት እንደሚገጣጠምም እንደማታውቅ እሱንም ሰርች አድርጓል። እንዴት ፕሮሰስ እየተደረገ እንደሆነ ማንም ሰው ሊመረምረው አይችልም። ስንት ወር ላይ እንደደረሰ፣ ስንት ሳምንት እንደሆነው፣ ስንት ቀን እንደሆነው ሊነግሩ ይችላሉ። አሁን በጣም ቴክኖሎጂው ጣራ ነክቷል። እህቶቻችን የሆነ ወር ሲደርስ እኮ ብዙ ነገር ነው የሚነግሩን። ግን አጥንትና አጥንት መቼ እንደሚዋሃድ ማንም አያውቅም። አጥንትና አጥንቱን እግዚአብሔር መቼ በእናት ሆድ ውስጥ እንደሚገጠም እንደማታውቅ። አዲሱ መደበኛ ትርጉም ደግሞ በጣም ቆንጆ አድርጎ ነው የሚያስቀምጠው። መገጣጠም ብቻ ሳይሆን የተገጣጠመው ነገር ላይ እግዚአብሔር እንዴት ሕይወት እንደሚዘራበት አታውቅም። መገጣጠሙ ላይ ብትደርስ መንፈስ ወይንም ሕይወት እግዚአብሔር እንዴት እንደሚዘራበት አንተ ደጅ ያለውም ውስጧ የሚሰራው እናትም አያውቁ። ይህ ሚስጥር ነው። ነፋስንና በርዝን አያይዞ ጽፏል ሰለሞን። ነፋስንና በርዝን አያይዞ ኢየሱስ ተናግሯል። አሁን ሰለሞን ጥበብ እያወራ ነው። የእግዚአብሔርን ረቂቅነት እያወራ ነው። የእግዚአብሔርን ሁሉን ቻይነት እያወራ ነው። እግዚአብሔር ቢዮንድ ሜዥር ነው። መለካት ከሚቻለው በላይ ነው። አሁን እኔ አላቅም፣ እግዚአብሔር ግን ለነፋሳው መንገድ ያበጃል። እኔ አላቅም መንገዱ ነው፣ እግዚአብሔር ግን መንገድ ያበጃል። ሌን ያወጣለታል ለነፋስ። ነፋስ እንደፈለገ አይነፍስም። እግዚአብሔር ባሰመረለት ነው የሚነፍሰው። እግዚአብሔር ሁሉ ያውቃል። እኔ ፕሮሰስ ተደርጎ አልቆ የተወለደ ልጅ ነው ማቅፈው። እግዚአብሔር ግን አጥንትና አጥንትን መገጣጠም። የተገጣጠመ ሮቦት አይደለም እኮ እናት የምትወልደው። ሕይወት ያለው ነገር ነው የሚወለደው። ሕይወት መች እንደሚሰጠው አይታወቅም። ሐኪምም የሚነግር ሕይወት አለው ነው የሚለው እንጂ መች ተሰጠው አያውቅም። እግዚአብሔር ሕይወትና መንፈስን በእርጉዝ ሆድ ውስጥ በሚገጣጠም አካል ላይ እንዴት እንደሚያደርግ ማንም አያውቅ። አሁን አሰባችሁ ታውቃላችሁ? በቃ እርጉዝ ነኝ ተመስገን እንላለን። ልጁ ይፈራገጣል ሆድ ውስጥ፣ እጁን እንደዚህ እግሩ እንደዚህ። እኛ ምንድነው የምናስበው? ተወልዶ ማቀፍ። ሕይወት ሰጪ ነው እግዚአብሔር። ሕይወት መንፈስ እዛ ውስጥ ያለ ልጅ ላይ
መቼ እንዴት እንደሚያደርገው አታውቅም። የሰለሞንን አድማጮች ዝም ብላችሁ አስቧቸው፣ እኛን አስቡ። ትክክል ነው ይላሉ። የነፋስ መንገድ አናቅም። አዎ በእርጉዝ ሆድ ውስጥ ልጅ እንዴት እንደሚገጣጠም አናቅም። ተገጣጥሞ ህይወት እንዴት እንደሚዘራበት ምንም ኖሃው የለንም። አስገራሚ ነህ። በጣም ቲንከር፣ በጣም አሳቢ ነህ። ክሪቲካል ነው ጭንቅላት ሰለሞን ብላችሁ ልታደንቁ ስትሉ ለነገራችሁ የፈለግኩት አሁን እዛ ድረስ መርምር ያለው ሳይሆን ሁሉን የሚችል አምላክ አሜሪካ ላይ አሁን እናንተ ኮምፕሬንድ ልታረጉት የማትችሉት ሁሉን ሰሪ የሆነውን የእግዚአብሔርን ስራ ማስተዋል አትችልም። ሰው በጣም ብዙ ጊዜ ትንሽ ሲያቅ የጨረሰ ይመስለዋል። በጣም ትንሽ ሲያቅ ከሆነ ነገር እስከሆነ ነገር ሲያቅ ያለቀ ይመስለዋል። በጣም ተግቶ ሲጸልይ፣ በጣም በዚያ ያለ መጽሐፍ ሲያነብ ያለቀ ይመስለዋል። ሄዶ እግዚአብሔር የለም ሁሉ ይላል። ስለ ሁሉም ነገር መተንተን ይፈልጋል። ሁሉን ለማወቅ ትንሽ የቀረው የሚመስል ሰው የማያውቀው ነገር የለም የተባለለት ሰውዬ ሁሉን የሚችል አምላክ የሚሰራውን ስራ ማወቅ አይደለም ማስተዋል አትችልም። እግዚአብሔር ሊገልጥልህ ካልወደደ በቀር፣ እግዚአብሔር ሊያሳይ ካልፈቀደ በቀር ልታውቅ አትችልም። የማንን? ሁሉን የሚችል አምላክ የሰራውን ሁሉ አይደለም፣ እግዚአብሔር የሰራውን አንድ ነገር ማስተዋል አትችልም። የሰራውን ሁሉማ ማወቅ አይቻልም። የሚሰራውን አንድ ነገር እንኳን ሰው ማወቅ አይችልም። ሰለሞን እግዚአብሔርን ሲጠራው እንደዚህ ያለው ሁሉን የሚችል አምላክ። ክብር ለእግዚአብሔር ይሁን። ለዛ ነው የምንጸልየው፣ ለዛ ነው የምንበረከከው፣ ለዛ ነው አንችልም የምንለው፣ ለዛ ነው ሃምብል የምንሆነው። ፕራይድ ልባችን ላይ የማይገኝበት ምክንያት አንዱ ሁሉን የሚችል አምላክን ስራ መመርመር አልችልም እኔ እና ተንበርክኬ እማጸነዋለሁ። እግዚአብሔር ሆይ መንገድን አስተምረኝ፣ አደራረግን አሳየኝ። የእግዚአብሔር ባሪያ ሙሴ የለመነው እሱን ነው። አቤቱ እግዚአብሔር ሆይ ያለው፣ አቤት አለው፣ በስሜ ጠርተኸኝ አለው። ሙሴ ብለህ መንገድን አስተምረኝ። ከግብፅ ምድር በባህርና በደመና ሕዝበ እስራኤልን እንደዚህ አዝሎ ያወጣ ሙሴ 600,000 ሕዝብ ከስር ባህር ከላይ ደመና አድርጎ እግዚአብሔር የመራበት ሙሴ፣ እግዚአብሔር በሲና ተራራ ላይ ፊት ለፊት የሚያዋራው ሙሴ ተንበርክኮ እንዲያለ መንገድን አስተምረኝ። ሁሉን የሚችል አምላክ ስራ አይታወቅም። እግዚአብሔር እስከ ዛሬ እንዲያርጓል፣ ከዚህ በኋላስ እለምነዋለሁ። ምንድነው ልትሰራ የፈለግከው? አያስፈቅደኝም። ሲሰራ ሉዓላዊ ነው፣ ሁሉን የሚችል ነው፣ ሶቨሪን ነው። እኔን እየጠየቀ አይሰራም። እንዳቅ የፈለገውን ብቻ ነው የሚነግረኝ፣ የቀረውን ሰርቶ ነው የሚነግረኝ። እስቲ አሜን በሉ። የእግዚአብሔር ስራ ምንድነው? ክሪኤሽን። የእግዚአብሔር ስራ ምንድነው? ሪዴምሽን። ምንድነው የእግዚአብሔር ስራ? መፍጠር። ምንድነው የእግዚአብሔር ስራ? ማዳን፣ መዋጀት። ይህንን ሰው መርምሮ ሊደርስበት አይችልም። ሁሉን የሚችል አምላክን ስራ ሰው ስጋ ለባሽ አይችልም ሊያቅ። ማስተዋል አትችልም። እግዚአብሔር እየሰራ አታስተውልም። እግዚአብሔር እያደረገ ሰው አያቅም። እግዚአብሔር ማዳን እያደረገ እኮ ሰው ያሾፋል እኮ፣ ይሳለቃል፣ ይሳደባል፣ ይራገማል። ይህ አይደል እንዲሆነው በአባቶቻችን ዘመን? እግዚአብሔር ማዳን እያደረገ ፈርዖን ይንቅ ነበር፣ ይንቃል። የቤዛነት ስራ እግዚአብሔር እየሰራ በበግ ደም አድርጎ ለሚመጣው ነገር ጥላ እግዚአብሔር እየሰራ ፈርዖን እሰጠው ዘንድ እለቅለት ዘንድ እግዚአብሔር ማን ነው? ሰው አያስተውልም። ንጉሥ ሆኖ አያስተውልም። አስተዋይ ነው፣ አያስተውልም፣ አያቅም፣ ይተላለፋል ከእግዚአብሔር ጋር። ማን ነው ሊያስተውል የሚችለው? እግዚአብሔር ብርሃን ይስጠን፣ ማስተዋል እግዚአብሔር ይስጠን። ሰለሞን በጣም አስደናቂ ሰው ነው በእውነት። የእግዚአብሔርን ስራ ክሪኤሽንን በጥበብ እግዚአብሔር መሰረት እንዴት መሬት ላይ እንደመሰረተ፣ በጥበብ ሰማያትን እግዚአብሔር እንዴት እንዳቆመ ያወቀ ሰው፣ የጻፈ የተነተነ ሙሴ ዘፍጥረት ላይ ሰለሞን ምሳሌ ላይ ባቀረበው መንገድ ይብን አላቀረበም። እንዴት አድርጎ የእግዚአብሔር ጥበብ እንደተገለጠ ፍጥረት ላይ የገባው ሰውዬ ሰው የእግዚአብሔርን ስራ ያስተውለው ማለት። ይሄንን ሁሉ በዚህ መጠን እግዚአብሔር ሪቪል ያደረገለት ሰው ወደ ኋላ ሄዶ ክሪኤሽንን አንደርስታንድ አድርጓል ሰለሞን። እስቲል እንደዚህ ይላል የእግዚአብሔርን ስራ። የትኛው እግዚአብሔር? ሁሉን የሚችል። ክብር ለእግዚአብሔር ይሁን። አያችሁ፣ የሆነች ነገር አድርገን ሜካኒካል ሆነን እንዳንሞት፣ የሆነ ነገር ደገም አድርገን እንዳንሞት እግዚአብሔር በህይወታችን ላይ ዲዛይን ያደረገው ነገር መጨረስ አለበት። ሁሉን የሚችል አምላክ ነው ከኛ ጋር ፕሮግራም የጀመረው። ሁሉን የሚችል አምላክ ነው መስመሩ ላይ ያስገባል። ሁሉን የሚችል አምላክ ነው እኛን ለማዳን ፕሮግራም ያደረገው። ሚስ እንዳናረገው ቸርች ቁጭ ብሎ ሰው ሚስ ሊያደርግ ይችላል። እምፈልገው እንዲሆን እየጠበቅኩኝ ልጎዳ ይችላል። እምትፈልገው ምንድነው ብዬ መለመን አለብኝ። የእግዚአብሔርን ፕሮግራም አውቀን የምንሰራበት ቦታ ነው፣ እቅዴን የማረግበት ቦታ አይደለም ቸርች። እስቲ አሜን በሉ። እንትን ፈልጌ ነበር አልፈለኩም ነበር አይደለም። ምን ትፈልጋለህ? አሜን ነው።
ይሄንን አድርግ ሲል ስታስተውል ሮጠ የጨበጥከው ነገር በሙሉ ከንቱ እንደሆነ ያኔ ነው የሚገባ። ለፍተ ጥረ ግረ ምን ብለ ስምን ያደራጀበት ጉዳይ ምንም እንዳልሆነ የሚገባ እግዚአብሔር በአንተ ህይወት ላይ እየሰራ ያለው ነገር ሲገባ ብቻ። ያኛው አለበለዚያ ይዞ ነው የሚሄደው። ሰለሞን ይዞት አልሄደም? ይዞት ሄዷል እኮ የተወሰነ ልቡን ጠልፎታል እኮ። በጣም ብዙ ውሳኔዎች እኮ አድርጎበታል እኮ ሰለሞን በዛ ምክንያት። ከጊዜ በኋላ ግን ገባው፣ እግዚአብሔርም አነቃው። ክብር ለእግዚአብሔር ይሁን። የእግዚአብሔርን ሥራ የማዳኑን ሥራ ሰው ያስተውል።